አቴፍ የልጁን አስክሬን አገኝ። ኢንጅላ ትልቁን ቤት ወረሰች። በመጨረሻም ኢንጅላ አዝራን አንበረከከች። አዝራና ኢንጅላ ተደባደቡ። ኢንጅላ የአቴፍ የልጅ ልጅ እንደሆነች ሐፊፌ የዚህ ቤት ውስጥ እዚህ ጠረጴዛ ጋር ሁሉንም ሰብስበው ነገሩን ሁሉ አፍረጥርጠውታል። አዝራና መሰሎቿ ሲያብዱ፣ መቴና መሰሎቹ ደግሞ ደስታቸው እንደ ፀሐይ አብርቷል። አያቴ አያቴ የሰማሁት እውነት ነው? ኢንጅላ ልጄ ይቅርታ አድርጊልኝ። ይህንን መስማት በፍጹም አልነበረብሽም ነበረ። ኢንጅላ ያጎቴ ልጅ እኮ ነሽ። ያጎቴ ልጅ ያክስትና ያጎት የወንድማማቾች ልጆች እኮ ነሽ። አሁን ይህንን ታምኛለሽ? ከዚህ እንሂድና ሁሉንም ነገር ነግርሻለሁ። ኢንጅላ ልጄ ስታዳምጪ ልትረጂኝ ትችያለሽ። እባክሽ ልጄ። ምንድን የምረዳሽ አያቴ? ምንድን የምረዳሽ? ለዓመታት ስትዋሽኝ ነበር እኮ። ኢንጅላ በጣም እድለኛ እኮ ነሽ ሲመስለኝ። ይሄ ነገር ገና አልገባሽም መሰለኝ። እሷ ነገር ቶሎ አይገባትም። ፌሊስ፣ አንቺስ ለምን ከአባትሽ ይህን ነገር ካወቅሽ ጀምሮ ለምን ዝም አልሽ? ለምን አልነገርሽውም ነበር? ኢንጅላ ልጄ፣ ኢንጅላ ለትንሽ ጊዜ ብቻዋን ታያት። ሐፊፌ ተያት እባክሽ፣ እባክሽ አንድ ጊዜ ተረጋጊ ኢንጅላ። ስለዚህ አንተን ታውቅ ነበር ማለት ነው? ቆይ ለምን ደበከኝ? እኔም ዛሬ ቀን ላይ ነበር አዝራ የነገረችኝ። እስካሁን ድረስ እኔም ስሰማ ደንግጬ ነበር። አሁንም ደንግጬ አለው። እባክሽ ቆይ ስሚኝ፣ ተረጋጊ እባክሽ፣ አትሂጂ ኢንጅላ። ዞር በልልኝ። እገለዋለሁ። አልለቅህም። ያገለሃለሁ። እንዴት እኔ ላይ እንደዚህ ነገር ታደርጋለህ? ቆይ ምን ማለት ነው ይሄ? እገለሃለሁ። እዚያ ለዚህ ሁሉ ዓመታት ጓደኛሞች ነበርን። እንዴት እንደዚህ ታደርገኛለህ? አቶ እዚያ ጥበቆቹ ልጥራቸው። ተው ወረፍ። ኮሽኩን ተው፣ ልቀቁት። በልና ግደለኝ። አንተን የሚያረጋጋ ከሆነ በል አድርገው፣ ግደለኝ። በጣም ይቅርታ አድርግልኝ። የልብ ጓደኛሞች ነበርን እኮ። እንዴት ልጄን በዛ ሁኔታ ውስጥ ሆኖ ትተወዋለህ? ይህ ነው ጓደኝነት? ነብሰ በላነ። በጣም ነው የማዝነው። አንቺስ ብትሆኚ ሐፊፌ የልጅ ልጄን ለዓመታት እንዴት እንደዚህ አድርገሽ ትበድያታለሽ? ፌሊዝ፣ ከአንቺ ጋር ደግሞ ለብቻችን በደንብ እናወራለን። አንቺም አዝራ የተረገማችሁ፣ ሁላችሁም የተረገማችሁ ናችሁ። ከዚህ በኋላ እዚህ ሰውዬ ቤት አዝራ እንድትቆይ አልፈልግም። አሁኑኑ ልብስሽን ያዥና ወደ ቤት እንመለስ። አባዬ ልሂድ? ሂጂ ልጄ፣ ፉዙን ሂጂ ልጄ። ኮሽኮን ወይዘሮ ሐፊፌን ወደ መኪናው ሸኛት። ጀናቲን ሰዓት ስትልክልኝ አልቅሼ ነበር አባዬ። ልቤ የተመለሰ መስሎኝ ተሞኝቼ ነበረ። ያለ አንተ የደስታዬን ቀን አላሳልፍም ብዬ ነበረ። ግን አንተ መቼም አትለወጥም አባዬ። ማናችንም ደስተኛ እንድንሆን አትፈልግም። እህቴ ልክ ናት እዚህ ጋር አባዬ። በጣም አዝናለሁ ሐፊፌ፣ ይቅርታ አድርግልኝ። ኦስማን አሁን መስማቱ አይቀርም ሁሉም ሰው ከሰማ እና ስለዚህ ራስሽን ጠብቂ። በማንኛውም ሰዓት ግን ይህን እንድታውቅ ይፈልጋለሁ። እኔ ሁልጊዜም ከጎንሽ ነኝ። ኢንጅላ ቤት ስትመጣ አክስቷ በልዩ እንክብካቤ ለዓመታት አድርጋ የማታውቀውን ፍቅር ታሳያታለች። ኢንጅላ ግራ ተጋብታ ውድ ልብሶችንና በርካታ ብር ከፌሊዝ እንደተቀበለች ስታይ አዝና ትወጣለች። አያቷም ስትገባ ይገናኛሉ። አድምጭን እያሉ ቢለምኗትም ኢንጅላ እያለቀሰች ታክሲ ውስጥ ገብታ ትሄዳለች። አቴፍ ለዓመታት የቤት ሠራተኛቸው የነበረችውን የአፊፌን የልብ ጓደኛ ከቤቱ ለዓመታት ዋሽተሽኛል ብሎ ከነ ልጇ ያባራታል። እዚህ ባህር ዳርቻ ጋር ኢንጅላ ብቻዋን እያለቀሰች ምሽቱን ታሳልፋለች። አንድ የጎዳና ውሻ መጥቶ ያቅፋታል። አያቷ ሐቲፍ አዝራ ነግራው ደግሞ ከድር እንዲሁም መቴ ደጋግመው ይደውሉላታል። የማንንም ስልክ ግን አታነሳ። በፈጣሪ ምን እያላችሁ ነው? ግን አባት ኦስማን ይህንን ከሰማ በጣም መጥፎ ነገር ይፈጠራል። ከማንም ሊሰማ አይችልም። ደግሞ ከመስማቱም በፊት እኔ ራሴ እነግረዋለሁ። የሆነው ይሁን፣ እውነቱን እነግረዋለሁ። ከድር ደጋግሞ ሲደውልላት ታነሳለች። የልጅ ልጅ አንድ ነገር ትሁንና የኢንጅላ አንዲት የፀጉር ዘለላ እንኳን ቢወድቅ አልለቃችሁም። ከድር ባህር ዳርቻው ጋር መጥቶ ልብሱን አልብሷት ከጎኗ ሆኖ ያረጋጋታል። አዝራ ኢንጅላ የዚህ ቤት የልጅ ልጅ እንደሆነች በሐሳቧ ቦታዋን ስትወስድባት ደስተኛ ሆና ከሷ ስትበልጥ እያሰበች በንዴት የቤቱን ዕቃ ትሰባብረዋለች። ኢንጅላን ቤት ወስዷት ከእናቱ ጋር ከድር እየተንከባከቧት እያጽናናት ቤታቸው ያሳድራታል። አዝራ ያረገዘችውን ልጅ ወልዳ ልጇን ስታሳድግ ስትንከባከብ ከልጇ ጋር ስትርመጠመጥ ኢንጅላ ደግሞ ተቆነጃጅታ ስትወጣ እሷ ያደረገቻትን የምታደርጋት እየመሰላት በሐሳቧ መልሳ አስባ ልጇን ለመግደልና ሆዷን በእጇ ትደበድባለች።
ከከፍታ ላይ የዘለለች ጽንሱን ለማውረድ ስትሞክር እናቷ በድንገት ክፍሏ ትገባለች። ምን እያደረግሽ ነው ልጄ? አቁም እንጂ! እንዴ ልጄ ምን እያደረግሽ ነው? ተይ እንጂ! አልችልም፣ እናት ለመሆን ዝግጁ አይደለሁም። ጽንሱን አልፈልገውም። ይሄ ልጅ መወለድ የለበትም። አልፈልገውም። እባክሽ በቃ ተረጋጊ እባክሽ። እሺ ተረጋጊ። ሀቲፍ የመጀመሪያ ልጃችን ወንድ ከሆነ ማን ብለን ነው የምንጠራው? ቆይ ቅድሚያ እንዳንቺ አይነት ቆንጂዬ ሴት ልጅ ብንውልስ ምን ታስቢያለሽ? እንደዛ ነው የምናደርገው። ከዛ 2 ወንድ እና 2 ሴት ቢሆኑ ደግሞ በጣም ደስ ይለኛል። የመጀመሪያ ልጃችንን ጃን ብንለውስ? ጂሃን በጣም ደስ የሚል ስም ነው። ተስማምቻለሁ የኔ ቆንጆ ሀፊፊ። መቴ አባቱን የግል ቤት ወስዶ እያስታመመው ነው። የናቴፍ ሰራተኛ የነበረችው ጀሚሌ ከነ ልጇ ለጊዜው ሀፊፌ ጋር መጥተው ተሸሽገዋል። ልጄ ባክሽ ልለመንሽ፣ ወደ ቤትሽ ነይ። እኔም ዛሬ ካንቺ ኩል ነው ያወቅኩት። ልቤ ተሰብሯል። እባክሽ የአባትሽ ይበቃል። አንቺንም ማጣት አልፈልግም። ሄሎ ኤንጅላ፣ የት ነሽ የኔ ልጅ? አሁኑኑ መጥቼ ልውሰድሽ። የት ነሽ? ሆቴል ነኝ። አታስብ አቶ አቲፍ፣ ዛሬ ደህና አይደለሁም። ነገስ? እሺ ነገ አትመጪም? ከዚህ በኋላ እኮ ይሄ ቤቴ አንቺ ነው ኤንጅላ፣ የአባትሽ ቤት ነው። ደህና ደር አቶ አቲፍ። ጠዋት ላይ ሀቲፍ አሁን የድሮ እጮኛ የልጅ እናት ወይዘሮ ሀፊፌ መጣለች እና ለመወሰን ከተቸገርክ ምንም ችግር የለው። ምን ያልሽ ነው ቤልጊን ውዴ? ሀፊፌ ያግብታለች እኮ። እንደውም ለመጋባት እኔና አንቺ አሁን በጣም ጥሩ ጊዜ ነው። ራስሽን አታድክሚ። እንደውም በቶሎ እንጋባለን። የከሪም እናት መሸነፍ እንደሌለባትና የሚገባትን ሕይወት መኖር እንዳለባት ለእንጅላ በተደጋጋሚ እንደ እናት ትመክራታለች። እንጅላ ከዚህ ርቃ ሁሉን ታለመሄድ ነው ሐሳቧ። አዝራ መቅናት ከፈለገች ትቅና። ሞኛ አትሁኝ ልጄ። ከዚህ በኋላ አንቺ የአዝራ ገረድ አይደለሽም። የሚገባሽን መብትሽን መኖር አለብሽ። ልጄ ባክሽ ስሚ፣ ዛሬ ማታ ጥሩ የራት ጠረጴዛ አዘጋጁ እና አንዱን ክፍል አስውባችሁ አጽዱት፣ አዘጋጁት። ለምን? ቆይ አልገባኝም አባዬ፣ ለማን ነው የምናዘጋጀው? ኢንጅላ ዛሬ ማታ ትመጣለች። በእውነት ኢንጅላ ትመጣለች? የትኛውን ክፍል ነው እንዳዘጋጅልህ የምትፈልገው? መቼም የኔን ክፍል ነው አያቴ። ፌሊስ፣ ማድረግ ያለብሽን በደንብ ታውቂያለሽ። ግን ሌላ ጨዋታ አጫውታለሁ፣ የማይረባ ነገር አደርጋለሁ ብትይ የአዝራን ክፍል ነው ለኢንጅላ በገዛ እጄ የምሰጣት። ትምጣ፣ ቆንጆ አቀባበል ነው የማደርግላት። አዝራ ሁል ጊዜ ልብሷን የምትገዛበት ውድ ልብሶች የሚሸጡበት ሱቅ ከከድር ጋር ኢንጅላ ትገባለች። መጀመሪያ ትዝ ያላት ለመጀመሪያ ጊዜ የአዝራን ልብስ ለክታ ልታመጣላት ስትሄድ መቴ የልብስ መቀየሪያውን ከፍቶ ይቅርታ የጠየቃትን አስባ የምትገዛውን ልብስ መምረጥ ትጀምራለች። እዚህ የመቃብር ስፍራ ላይ ከ40 ዓመት በኋላ ሀፊፊ ሀቲፍን የልጃቸው መቃብር ጋር ይዛው መታ እነሆ ሟች ልጅህ ትለዋለች። በጀሚሌ አትናደድባት፣ እኔ ነኝ ለማንም እንዳትናገር ያልኳት። ይሁን እሺ ሀፊፌ፣ ለምንድን ነው ግን የልጅ ልጄ ለዓመታት ሠራተኛ ሆና የገዛ ቤቷ ውስጥ እንድትሠራ የፈረድሽባት? ያን ቀን ራሴን አላውቅም ነበር። ራሴን ለማጥፋት ሁላ ሞክሬ ነበረ። ግን ሕይወት እንደገና ዕድል ሰጠችኝ። እንካ፣ እዚህ ላይ የሁሉም ጥያቄዎች መልስ አለ። ሁሉም ነገር እዚህ ላይ አለ። ከእርጅናዬ ቀን ጀምሮ የልጃችን የእግር ጣት አሻራ፣ የልጃችን ፎቶዎች እስከ ዕለተ ሞቱ ድረስ ሁሉም ነገር እዚህ አለ። በዚህ መልኩ በመገናኘታችን በጣም አዝናለሁ ልጅ፣ በጣም አዝናለሁ። ዋው፣ በጣም አምሮብሻል ኢንጅላ። አመሰግናለሁ። ይሄኛውን ወድጄዋለሁ፣ እገዛዋለሁ። የወይዘሮ አዝራ ሰራተኛ ነሽ አይደለ? ልብስ ልትለኪላት መተሽ ነው አይደለ? በጣም ጥሩ። ቆይ እንደውም ለሷ በልዩ ትዕዛዝ ያዘጋጀነው ልብስ አለ፣ ለክተሽ ትወስጂላታለሽ። በጣም ትወደዋለች ለወይዘሮ አዝራ። ቆይ አሁኑኑ አመጣችኋለሁ። ይኸው ሞክሪያቸውና ለወይዘሮ አዝራ ወሰጂላት። ለአዝራ አይደል? ለአዝራ ምን ያደረግሽ ነው? አቁሚ እንጂ ለምንድን ነው ልብሶቹን የምትረግጫቸው? ለወይዘሮ አዝራ ነሽ። አሁኑኑ ደውዪ። ምን ትላላችሁ? ረፊ ደውይላት፣ በይ ፍጠኝ። ደውይላት እኮ ያልኩሽ ነው፣ ፍጠኝ። ደውይላትና ምን እንደምታመጣ እስኪ እናያለን። በይ ደውይላት፣ እየጠበኩሽ ነው። ደውይላት። ልብስሽን ቀዳዳ መሬት ላይ ረጋገጠችው በያት። በይ ደውይላት። ልቀቀኝ እንጅላ፣ እባክሽ ዞር በለልኝ። ተረጋጉ፣ እኔ የሁሉንም ዋጋ ከፍላለሁ። አትደውይላት እባክሽ፣ አትደውይላት አልኩሽ እኮ። እንጅላ እባክሽ እነዚህ የማይረቡ የተናገሩትን ከቁም ነገር አትውሰጂው። ይልቅ ነይና የምትፈልጊውን ሁሉ እንገዛዛ። እንጅላ እባክሽ መልሽልኝ። ብቻዬን መሆን እፈልጋለሁ፣ ተወኝ። አሎ መቴ፣ የት ነህ? እኔ ምን ማድረግ እንዳለብኝ ግራ ገብቶኛል።
አዝራ ጽንሱን ለመግደል የተለያዩ ነገሮችን እያደረገች እናቷ እየደረሰችባት ታስቆማታለች። መቴ ቡቲክ ውስጥ መጥቶ ሱቁን አደገኛ ብር ከፍሎ አዘግቶ እንጅላን ለማረጋጋት ይሞክራሉ። በስንት ልመና መቴ እንድትወጣ በፈቃዱ አድርጓት ይሄዳል። እንጅላ ከፈለግሽ እንድትረጋጊ አየር ወተን መቀበል እንችላለን። አይ ለማታው መዘጋጀት አለብን። መቴ ለዓመታት አዝራ ከእንጅላ እንድትላቀቅ በጣም ብዙ ሞክሬ ነበረ፣ ግን አልሆነም። አዝራ እርጉዝ ናት፣ ግን ልጁን ደግሞ አሁን መውለድ አትፈልግም። ምን ማለት ነው አትፈልግም ማለት? አልገባኝም። በእንጅላ ምክንያት ሳይሆን እናት መሆን ፈርታለች። ታውቃት የለ ልጄ መቴ ልጁን አይፈልገውም፣ ደስተኛም አይደለም እያለች ነበረ። እባክህ መቴ ልጄን አትጉዳት፣ ትወድሃለች። የምችለውን ነገር በሙሉ አደርጋለሁ፣ ምንም አታስቢ። እውነት ልጃችን እንዲወለድ ትፈልጋለህ? አባት መሆን ቀላል ነገር እኮ አይደለም፣ በተለይ ለእኔ። እባክሽ ትንሽ ጊዜ ስጪኝ። ግን ይሄ ማለት አልፈልገውም ማለት አይደለም። እኔ ልጄን እፈልገዋለሁ፣ ግን አንተ በየቀኑ እኔን እየሸሸኝ ያለው በየቀኑ እና አሁን በየቀኑ ደግሞ እኔ እየወፈርኩ ነው። የምታስጠላ ሴት እየሆንኩኝ ነው። እኔ ወፍራም መሆን አልፈልግም። አዝራ ማደግ አለብሽ። በቃሽ። ሕፃን እየሆንሽ ነው ያለሽው። እንደ ልጅ ነው የምታስቢው። እባክሽ ካልሆነ ለዚህ ጽንስ እናት ልትሆኚ አትችይም። ግን መለወጥ አለብሽ። ለልጃችን ስትይ መለወጥ አለብሽ። እኔም ከጎንሽ ነኝ። አቲፍ ደህና ነህ? የልጄን መቃብር አገኘሁት። ልጄን አገኘሁት። በጣም አዝናለሁ። በጣም መንገድ ላይ ፋሪ ወደ ባሏ እዚያ ስትሰራ ቦታ ስትመጣ አፊፊን አዙሯት ልትወርቅ ስትል እየሮጠ መጥቶ ደግፏት እጇን ይዞ ሲሄድ በቅናት ደርቃ ቀርታ ፈጥና ወደ ውስጥ ገብታ በነገር አፊፊን እንድትሄድ ታደርጋታለች። ምሽት ላይ አዝራ ከእንጅላ በልጣ ለመታየት ትዋባለች። እንጅላ ሆኖ በማይታወቅ መልኩ ተኳኩላ ፏ ብላ ስትወጣ የከድር እናትና ከድር ተደመው ያዩዋታል። አያቴ ቪዲዮ እንድቀርጽ ትፈልጋለህ? እንጅላ እንዴት አመሻችሁ? እንኳን ደህና መጣሽ የኔ ልጅ፣ እንኳን ደህና መጣሽ። አመሰግናለሁ ልጄ። ላቅፍሽ እችላለሁ? ከድር እንኳን ደህና መጣ። እንኳን ደህና መጣሽ። እንኳን ለቤትሽ አበቃሽ። ከዚህ በኋላ ይሄ ቤት ያንቺ ነው። በእውነት በጣም አምሮብሻል። እንኳን ደህና መጣሽ። እንኳን ደህና ከሙቤራ ጋር ትመጫለሽ ብለን ነበር ያስብነው። እንዴ ብቻሽን መጣሽ? ምግቡን የሰሩት እናቴና ፊሊዛ ክስቴ ናቸው። እንጅላ ለዛ ነው እንደዚህ ያለች። ጀሚሌና ኤሚኔት ሄደው ነው። እዚህ አይደሉም፣ ተባረዋል። እንጅላ አሁን በገዛ ቤትሽ ሰራተኛ ልትሆኚ ነው። እንደዛ ነው? አዝራ የቀልድ ነው። ተናደደች። ተመልከቷት። ዞር በይ አዝራ። እንጅላ ልጄ፣ ከዚህ በኋላ ይሄ ቦታ ያንቺ ነው። አይ ይሄ ቦታማ ያንተ ነው። አይ ከዚህ በኋላ ያንቺ ነው ልጄ። አመሰግናለሁ። ሁላችሁም መቀመጥ ትችላላችሁ። እንጅላ እባክሽ ሳህንሽን ስጭኝ፣ እኔ እንዳቀርብልሽ ፍቀጅልኝ። እንጅላ ብይ እንጂ ልጄ፣ ምንም እኮ አልበላሽም። እንጅላ እንደ ቤትሽ ይሁ፣ ቤቷ ነው እንጂ እንደ ቤቷ አይደለም። ቀልድ ነበር አባቴ አቲፍ፣ ያው ቀልድ፣ ግን አልሳቃችሁም። እንጅላ ልጄ እባክሽ፣ ምንም አልበላሽም እኮ እባክሽ ብይ። አይ አራበኝም አቶ አቲፍ፣ አያቴ ብለሽ ጥሪኝ። እዚህ ቤት ውስጥ አክስቶችሽ፣ አጎቶችሽ፣ የአክስትሽና የአጎቶችሽ ልጆች አሉ። ዛሬ ከባድ ቀን ነበር ያሳለፍኩት። ሟች አባትሽ ማለት ልጄ ጋር ሄጄ ነበረ እና ለአባትሽ እስከ ሕይወቴ ፍጻሜ አንቺን እንደምንከባከብሽ ቃል ገብቼለታለሁ። ምናልባት ባትጫናት ከኛ ጋር መኖር ላትፈልግ ትችላለች። ምናልባት የራሷ ህልሞች ሊኖራት ይችላል አይደል አባዬ? ምናልባት የግሏን ቤት ብትገዛላት እዛ ከፈለገች እዛ ውስጥ መኖር ትችላለች ብዬ ነው። አይሆንም እንጅላ እባክሽ፣ አብረን እንኖር እንደ አንድ ቤተሰብ። አይ እኔ እዚህ መኖር አልፈልግም አያቴ አቲፍ። እባክሽ ልጄ ደግመሽ አስቢበት። እንጅላ በደንብ እያሰብሽበት ነይ እስኪ ወደ ክፍልሽ። ምርጥ ክፍል ነው ያዘጋጀንልሽ። ስጦታ ማዘጋጅቼልሻለሁ። ተመልከቺ፣ ይህን ክፍል ካሁን በኋላ ያንቺ ነው። እኔ ነኝ ተጠንቅቄ ተጠብቤ አዘጋጀውልሽ። ይህ ደግሞ ስጦታዬ ነው። በያክፈችው እህቴ። ይህ ጌጥ ካሁን በኋላ ያንቺ ነው። ሌባ ብዬ የማይሆን ስም ሰጥቼ አሳፍሬሻለሁ፣ አስከፍቼሻለሁ። አሁን በአድርጊውና አንገትሽ ላይ አያታችን ደስ ይበለው። እንጅላ ልጄ አሰብሽበት? ደህና ነሽ ልጄ? አዎ በደንብ አስቤበታለሁ አያቴ። አቤት የኔ ውድ ልጅ አያቴ፣ ውሳኔን ወስኛለሁ።
ግን እዚህ ቤት የምቆየው እነዚህን 3 ቅድመ ሁኔታዎችን የምታሟሉልኝ ከሆነ ብቻ ነው አያቴ። አንቺ ብቻ ጠይቅኝ እንጂ የምትፈልጊውን ነገር በሙሉ አድርግልሻለሁ። በይ ንገሪኝ፣ ምንድን ነው የምትፈልጊው ልጄ? አንደኛ ጀሚሌና ኤሚኔ ወደ ሥራ ቦታቸው እንዲመለሱ ፈልጋለሁ በለው። ጓደኞቿ ካሁኑ ናፍሯት። ሁለተኛ ሁሉም ሰው እኔን ይቅርታ እንዲጠይቀኝ እፈልጋለሁ። በተለይ ስለ እኔ እያወቁ እንዳላወቁ ለሆኑት ይቅርታ አድርጊልን እንጅላ። አንድ በአንድ ሁላችሁም። ስለዚህ እኔ ልጀምር። እንጅላ በጣም ይቅርታ አድርጊልኝ። እንዳላስከፋዎች ተስፋ አድርጋለሁ። ለበደልኩሽ ሁሉ፣ ላስከፋዎች ሁሉ እባክሽን ይቅር በይኝ። አንተ አልበደልከኝም ኦዛን፣ ግን አመሰግናለሁ። ሰው ለሁሉም በደል ከልብ ይቅርታ አድርጊልን። ያው ለእኔም ፌሊዝ የራሷ አፍ አላት። ስለዚህ ራሷ ይቅርታ መጠየቅ ትችላለች። ይቅርታ በቂ አይደለም። ልክ እንደ ኦዛን ከልብሽ። በጣም የማልመች ሆኜብሽ ነበር አይደለም? ልብሽን ሰብሬዋለሁ። ይቅርታ አድርጊልኝ። በተለይ ደግሞ ለሆስፒታሉ እባክሽ ለእኔም ይቅርታ አድርጊልኝ። ስለ ሁሉም ነገር በእውነት ከልቤ ይቅርታ አድርጊልኝ። እሺ ልጄ። ለምንድን ነው ሁላችሁም የምታዩኝ እንዴ? እኔ ደግሞ ለምንድን ነው ይቅርታ የምጠይቅሽ? ልጅህ እንደሆነች ቆይ በምን ላቅ እችላለሁ አያቴ? እዚህ ጠረጴዛ ላይ ከተቀመጡት እንደውም ትልቅ ይቅርታ መጠየቅ ካለባቸው ሰዎች መሃል አንዷ አንቺ ነሽ። በያሁኑኑ አድርጊው። በቃ ይቅርታ። አልሰማሁሽም። ላደረግኩሽ ነገር ሁሉ ይቅርታ እንጂላ። አሁንስ ሰማሽኝ? ጥሩ። አንድ ነገር ይቀረኛል። እዚህ ቤት የምኖረው የአዝራ ክፍል የኔ ከሆነ ብቻ ነው። የአዝራ ክፍል የኔ ብቻ ይሆን። እየቀለድሽ መሆን አለበት። ያ ክፍል የኔ ብቻ ነው። በህልምሽ ብቻ ነው የምታየው። እሺ፣ የራስሽ ክፍል ተዘጋጅቶልሻል። በ2 ደቂቃ ይህ ሁሉ ሐሳብ ከየት መጣ? አዝራ ባለትዳር ነሽ አትርሺ። እና እዚህ ቤት ስለማትኖሪ ያ ክፍል ከዚህ በኋላ የኔን የሚሆነው አይደል አያቴ? ምንድነው አያቴ እንዴ? ለኔም እኮ አያቴ ነው። አያቴ የሆነ ነገር በላት እንጂ እንደማይቻል ነገራት። እንጂላ ልክ ናት። አዝራ አንቺ ባለትዳር ነሽ። እዚህ ቤት ምንም አትሰሪ። በቃ ወስኛለሁ። ያ ክፍል የእንጂላ ነው። አመሰግናለሁ አያቴ። እና ለዚህ የሰጠኋት ነው ክፍሌን። ልጆች እንዴ እዚህ ቤት ውስጥ እኮ በጣም በርካታ ክፍሎች አሉ። በሉ አትጣሉ ባካችሁ። በዚህ በማይረባ ነገር ኧረ ደስ አይልም። መውሰድ ከቻልሽ እስኪ ቀሚኝ እንጂላ። አዝራ ተዋቸው መጣ። አዝራ የማይረባ ነገር አታድርጊ። ክፈችው፣ በሩን ልቀቂው እያልኩሽ ነው። በሩን ክፈችውና ውጪልኝ። ይሄ ክፍል ከዚህ በኋላ ከቻልሽ ቀሚኝ እኮ አልኩሽ። ምን እያደረግሽ ነው? ክፈችው፣ በሩን ክፈችው። በያ ክፈችው። ምን ነው አቃተሽ እንዴ? በያ ክፈችው። ወይስ ገነግን ነው በሩ እናድርግ የምትጠብቀው? እዚህ ሲባሉ ቆመን ልናይ ነው? አልገባኝም። አንቺ አከፍችም። ይኸውልሽ ባልሽ መጥቶልሻል። ሻንጣሽን ይዘሽ ወደ ቤትሽ ሂጂ። ነይ ውጪ። ቆይ ምን እየሆናችሁ ነው? የኬጂ ተማሪ እኮ ነው የምትመስሉት። አቁሙ። ቆይ ምን እያደረግሽ ነው? ልክ ነሽ አንቺ፣ አውቃለሁ ልክ ነሽ። እባክሽ ግን ይህን ነገር እንድወጣው ፍቀጅልኝ እባክሽ። በይጂ እባክሽ። አዝራ እንጂ ላይ ሄዳለች። በሩን ክፈችውና እናውራ። መቴ የተጫወትክብኝ ከሆነ ግን አለቅህም። የምን ጨዋታ ነው የምታወሪው? በይ በሩን ክፈችው። ሄዳለች እያልኩሽ እኮ ነው። ይኸው የለችም። ቆይ ለአንድ ክፍል ምንድን ነው እንደዚህ የምትሆኛ? እኔ ምንም አልገባኝ። አስበላኝ። ያቺ ልጅ እዚህ ክፍል ልትሆን አትችልም። የኔ ክፍል ነው። ሂጂ ውጪ። ኧረ ወዲያ። ኧረ በፈጠራችሁ ምንድን ነው እንደዚህ እንደ ክፉ ጎረቤት? ኧረ በጣም ወንድሜ። ኧረ ተው አዝራ እንዴ እንጂላ ተው። ይሄ ደስ አይልም። እናንተ ጣልቃ ትግቡ። የምትፈልጊውን ያክል ብትጥሪ መቼም አዝራን መሆን አትችይም። መቼም እኔን መሆን አትችይም። አንቺን መሆን አልፈልግም። እገልሻለሁ። አለቅሽም። ልቀቅኝ እኮ ነው የምልሽ። አንቺ የማትረቢ ልቀቅኝ። ምን እያደረግሽ ነው ያለሽው? ልቀቅኝ። አለቅሽም። እንጂላ እገልሻለሁ። አንቺ የማትረቢ እንጂላ፣ ለምንድን ነው? እንጂላ አቁሙ። ምን እያደረጋችሁ ነው? አቁሙ።